መድኃኒቱ ግን እየደጋገመች ነበር የምጠይቀኝ። ማለት የቱ ጋር ደረሰ እንዴት ደረሰ? ያው እኔ ታማኝ ነኝ እንግዲህ አንዳንድ ነገሮችን ማከናውነው እኔ ስለሆንኩኝ ማለት ነው። ያው እኔ እንዴት ነው አማን አለ ሰላም አለ ጊዜ ውስጥ ሰዎች ስላሉ ተለሩ ሀምድ ተበቅ ማለት አልገባኝ ደምቅ ይጀምር ወደ ነው ብሮጦ ምን ብለው ነው ምንድን ነው ለምን ነው የሮጥከው ነው አማርኛ ምን ብለው ነው ምንም አላለኝም የሆነ ዕቃ ረስተህ ነው የሮጥከው ስማ ምንድን ነው ያልከው ምንም አላልኩትም እንዴ አንድ ነገር ልንገርህ ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላም ፍቅር እየተመኘሁላችሁ ዛሬ በአዲስ ነገር ነው የመጣሁት። ብዙዎቻችሁ ሲያስጨንቃችሁ የነበረው ጉዳይ ስለ መድኃኒቱ በጣም ብዙ ጥያቄ እየጠየቃችሁ ነበር። እኔም እንግዲህ ለማጣራት ሞክሬ ነበር። ዛሬ ግን ደስ የሚል ነገር ነው ይዤላችሁ የመጣሁት። ልዑልንም ችግር ውስጥ ሊከተው የነበረው ሰው በመጀመሪያ ቀን ካስታውሳችሁ መድኃኒቱን እንትን አምጥቶ ለልዑል እንትን ያለው ሰው አይታችኋል እንግዲህ በልዑል ቪዲዮ። ዛሬ እንግዲህ ያ ሰው ተፈልጎ ተገኝቷል። በጣም ትልቅ ነገር ነው ልዑልና ዘላለም የሰሩት። ይሄን ልጅ አፈላልገው መድኃኒቱ ማን እንደሰጠው ምንስ በውስጡ እንዳለው ምን አስበው እንደሆነ ለማን እንዲሰጠው ነው የተዘጋጀው የሚለውን እንግዲህ ልጁ ተፈልጎ ተገኝቷል። በመጀመሪያ ልዑል ከዚህ ጉድ ስለወጣ ደስ ብሎኛል። ሲቀጥል ደግሞ ልጁ እንግዲህ መድኃኒቱ እውነት እንደሚለው ከሆነ ሆን ብሎ ለሰው የሚገል የተዘጋጀ የተሳሳተ አክስትየዋን የሚያሽላት መድኃኒትን ቀይረው እንግዲህ ብር ተከፍሏቸው ነው እነዚህ ሁለት ልጆች ራሱ ለልዑል አምጥተው የሰጡት። ስንት ብር ነው እንግዲህ ወደ አካውንታቸው ገብቶላቸው ምናምን ሁሉንም ነገር እነሱ አጣርተው ደርሰውበታል። እነ ዘላለም ማለት ነው። ልጁ ብር ተከፍሎት የተሳሳተ መድኃኒቱን ቀይረው ምናምን ነው እንግዲህ ለልዑል ያው ኦልሬዲ ሲያስጨንቁት ወስዶ ይሰጣታል። ከዛ በኋላ ልዑልን ችግር ውስጥ ለማስገባት ሆን ብሎ ይሄ ወጥመድ ነበረ። ያው እንግዲህ እግዚአብሔር ረድቶ ታይታችኋል ምን እንደተፈጠረ። ልጁ ደግሞ እንግዲህ እንደሚለው ከሆነ ይሄን ነገር ያደረገው የራሳቸው ከዛው ሰው ነው የነ ልዑል ቤተሰብ ማለት ነው። በአባቱ በኩል ያሉ ሰዎች ናቸው። ዋነኛው ጥላት ግን ለአክስትየዋ የተዘጋጀውን መድኃኒት ትክክለኛውን መድኃኒት ስጥ ተብሎ የመጣው ልጅ ከዛ ደግሞ ያኛው እኔ እኮ ግራ ግብት ነው የሚለኝ። መጀመሪያ ትክክለኛ መድኃኒት ይዞ ነበር የመጣው። ግነት ሰዎቹ አስፈራርተው ገንዘብ እንከፍልሃለን መድኃኒቱን እንቀይርና ይሄን ይዘህ ሂድ እሱ እኛ ጋር ይቀመጥ ብለው ደህና ለሴትዮዋ የሚያሽለውን መድኃኒት እነዛኞቹ ሰዎች ወስደው የሚገለውን መርዛማ የሆነውን ደግሞ ለልጁ ሰጡት። እንግዲህ በብር ነው የሰው ህይወት። ይሄ ራሱ መቀጣት ያለበት ልጅ ነው። እንደዚህ ዝም ብሎ በቀላሉ አሁን እውነቱ ስለተናገረ ምናምን መጀመሪያ መናገር ይችል ነበር። ልዑል ጋር ሲያመጣው ይሄ መድኃኒት መንገድ ላይ ቀይረውብኛል፣ እንደዚህ አድርገውኛል፣ አስፈራርተውኛል ብሎ አልተናገረም። አይታችሁታል። ብር ስለተከፈለው ለማስመሰል ብዙ ነገሮች ሲያወራ ነበረ በሰዓቱ። ነገሩ ግን እንዳሰቡ ነው። እኛን እንትን እንዳልነው አይደለም። በጣም ከካሜራ ጀርባ ያለው ጉድ ተወርቶ የማያልቅ በጣም ብዙ ታሪክ ነው ያለ። ዘላለምን ተመስሎ ነው። ትናንት ዕለት መድኃኒቱ ቼክ መደረግ አለበት። ዝም ብሎ ለሰው ልጅ መድኃኒት አይሰጥም። ለምን አንድ ደቂቃ የማይወስድ ነገር ሂደን ሐኪም ቤት እናስመርምረው ምናምን ብለው እንትን ያሉት ማለት ነው። እንግዲህ ሀሳቡን ያመጣው ዘላለም ነው። ትረፍ ሲለው ነው እንግዲህ ከዛ ሁሉ ጭንቀት ብዙ ነገሮች ልዑል እንግዲህ ያቺ ሴትዮ ያ መድኃኒት ቢሰጣት እሷ ብቻ አይደለችም የምትሞተው፣ ሌላም ሰው ይዛበት ነበር የምትሞተው በአካባቢ ያሉትን።
በተለይ እኔ ብቻ ለማውራት ራሱ ይዘገንናል። ይሄ ዛሬ የተያዘው ልጅ መድኃኒቱን ቀይሮ ያመጣለት ልጅ ሲያወራ በጣም እንዳይናገር ራሱ እያስፈራሩት እንደሆነ ወደ ክፍለ ሀገር ሊልኩት ምናምን ሲሉ ነው ዘላለም ድንገት የተገናኙት እንጂ ለማስመለጥ ሁሉ ተዘጋጅተው ነበር፣ ማንነታቸው እንዳይታወቅባቸው ማለት ነው። ኦልሬዲ ልዑል ሁሉም ነገር ደርሶበታል። እነዚህ ሰዎች ማናቸው፣ ምንድን ነው ከኔ የሚፈልጉት የሚለውንም እሱንም በደንብ እያጣሩ እነ ሚኪም አሉ ኤርሚያስም ሰብሰብ ብለው እንግዲህ ይሄ እንደ ቀልድ ምናምን የሚታይ ነገር አይደለም። ይሄ ህይወት ጉዳይ ነው። የአንድ ሰው ነፍስ ብቻ አይደለም በዛ መድኃኒት ሊጠፋ የነበረው የብዙ ሰው ህይወት ነበረ ልትመርዝ የነበረችው። ብቻ እኔ አላቅም። ልጁ ኦልሬዲ ተገኝቷል። ምን አይነት ችግር ውስጥ እንደገባ እንቅልፍ የለኝ ምን የለኝ ይላል። አሁን ላይ ሲያወራ ባለፈው እሱ አምጥቶ ለልዑል ሲሰጠው እውነቱን መናገር ሲችል እሱ ግን 200 ሺህ ብር ስለተከፈለው ብቻ የሰው ህይወትን ለማጥፋት እያወቀ ነበር መድኃኒቱን የሰጠው። ልዑል ኦልሬዲ ምንም የሚያውቀው ነገር የለም። መድኃኒቱ ትክክል ነው አይደለም መርዛማ ነው የሚለውን ምንም ልዑል የሚያውቀው ነገር የለም። እዚህ ጋር ሁሉም ነገር የሚያውቀው ይሄ ያመጣው ልጅ ነበር። እሱ ደግሞ አይታችኋል ብዙ ነገሮች እያወራ ነበር በሰዓቱ። ልዑልም እንግዲህ እውነት መስሎት ብቻ እኔ አንዳንድ ጊዜ ከእንደዚህ አይነት ሰው ፈጣሪ ይጠብቀን። ልዑል እኔ ሁል ጊዜ እላችኋለሁ እንደው ምን አይነት ፍጡር ቢሆን ነው ግን የሆነ ነገር ሲመጣ በቃ እንደው ከፊት የሆነ ነገር እንደ መላእክት ሆኖ እንትን የሚጠብቀው ነገር አለ። ችግር ሊደርስበት ሲል የሆነ ነገር ይፈጠራል ሁል ጊዜ ካያችሁት። እና ትናንት ዕለትም ዘላለምን ተመስሎ እሱንም ከጉዳ ወጥቶ የዛችንም ሴትዮ ህይወት አትርፎ እንደገና አባት የተባለውንም ብዙ ነገሮች በዘላለም የመጣ ሰው ተረፈ። ይሄ ልጅ የልዑል ያጎት ምናምን ልጅ ነው አሉ። ከራሷ ጋር ተመሳጥሮ የሚሰራ ሰው ነው እንግዲህ መድኃኒቱን ቀይሮ የላከላት ሰው የራሷው የእጇን ያገኘችው እሷ እንኳን እሷም ሲጀመር የተረገመች ነበረች። የራሷ ሰው አብሮ ሲሰራ አብሮ እንትን ሲል የነበረ ሰው እንግዲህ በምን እንዳልተስማሙ አላቅም። አብሮ ሲሰሩ ወይ በብር ቢሆን ወይ በእንትን በምን ይጣላሉ። እንግዲህ እሱን ለመበቀል ብሎ መድኃኒቱን ቀይሮ የሰጣት የራሳቸው የነ ልዑል ሰው ነው። እንግዲህ ቤቱ ምናምን ወስዷቸው እዛ ቤት ውስጥ እንግዲህ የተገኘው ሚስትና ልጆቹ ናቸው እንጂ እሱ የለም። ኦልሬዲ እንትኑን ስላየ ተደብቆም ሊሆን ይችላል፣ ግን የትም ሊሄድ አይችልም። እንትንም አለው የራሱ የሚሰራበት ስራ ቦታ። እዛም እነ ዘላለም ሚኪ ሂደው ነበረ። እዛም ዝግ ነበረ። መኖሪያ ቤትም እንዳልኳችሁ ነው። ያው ኦልሬዲ ልጁ ታውቋል። መድኃኒቱን እንትን ብሎ የሰጠው ሰውዬ ማለት ነው የራሳቸው ሰው ነው። እሷም ታውቀዋለች። አክስትየዋም አብረው ከዚህ በፊት ልዑልን ለመጣል ልዑልን ሲመርዙ አብረው ሲሰሩ የነበሩ ሰዎች ናቸው። አሁን ዙሮ ግን ለራሷ መድኃኒት ሲያዘጋጅ ለራሷ ጉድጓድ ሲቆፍርላት ሆኖ ተገኘ። የራሷ ሰው የእጇን ያገኘችው። እኔ ለሷ አልጨነቅም። እኔ ያሳዘነኝ ማን ነው? ልዑል ወስዶ ይሄን መድኃኒት ሰጥቶ ልዑል ችግር ውስጥ ይገባል። ገባችሁ? እኔ ለሷ አዝኜ እሷ እንዲህ ትሆናለች ምናምን ብዬ አይደለም። ቅንጣት ታክል ለሰው ሰው ነሽ፣ ይሰማሻል። ጥፋትም ካለባት መቀጣት ባለባት ልክ ትቀጣ። ማንም ሰው እንዲሞት አልፈልግም። ግን ደግሞ በዚህ በኩል ደግሞ ለልዑል ነው የማስብለት። የሆነ ነገር ቢሆን በሱ እጅ እስር ቤት ነው እንትን የሚለው። ገባችሁ? ሚኪ በስንት መከራ እንትን እንዳሉት አይታችኋል። አሁን ኤርሚያስ ያለበትን ሁኔታ እያያችሁ ነው። እነሱ ራሳቸው አዙረው ባመጡት ችግር ኤርሚያስ እየተሰቃየ ነው ያለው። እያሳደዱት ነው ያለው። ቤቱ እንኳን ለመግባት አምሽቶ ለመግባት እንኳን ኤርሚያስ ተሳቆ
እነ ልዑልን ጠብቆ ወይ እነዚያኞቹ ልጆች ከሱ ጋር አብረው እንትን የሚሉትን እነሱን ጠብቆ ነው ቤት የሚገባ። ይሄን ያክል ፈርተው ነው የሚሰሩ። ገባችሁ? እኛ ከፊት ለፊት ካሜራ ላይ መጥተው የምናያቸው ሌላ ናቸው። ከካሜራ ጀርባ ደግሞ ምን አይነት ውሎ እንደሚውሉ ፈጣሪ ነው የሚያውቀው። እና ይህ ሁሉ ጉድ እያሳለፈ ኤርሚያስ ገና የልዑል ደግሞ እንደዚህ አይነት ችግር ውስጥ ሊገባ እንግዲህ እግዚአብሔር አውጥቶታል። አሁን ትክክለኛ መድኃኒቱ ማን ጋ ነው የተባለው ሰውዬ ስሙ ጠፋብኝ። እሱ ጋ ነው ትክክለኛ መድኃኒቱ ተብሏል። እሱ ሰውዬ እንግዲህ እየተፈለገ ነው ያለው። ልዑልም ዘላለምም እንግዲህ እሱን እስከምናገኝ ድረስ እኛም ከጎንህ ነን፣ ሌላ ስራ አንሰራም ብለዋል። እግዚአብሔር ይስጣቸው ወንድሞቼ። መቼም ቢሆን አንተውህም ብለዋል። ለልዑል ቃል ገብተውለታል። ልዑል አለቀሰ ብላችሁ ታምናላችሁ? በራሴ እጅ ልገላት ነበር፣ ከሷም አልፎ ሌላም ሰው ልገል ነበረ እና ፈጣሪ አወጣኝ ብሎ በጣም እንደ ሴት ልጅ ስቅስቅ ብሎ እያለቀሰ እዛ ከሐኪም ቤት የመድኃኒት ውጤቱ ምንድን ነው ምናምን ተብሎ ሲነገር በጣም ነው ያለቀሰ የተሰማው። ማለት ያልጠበቀው ነገርም ነው። እንደዚህ አይነት ነገር ያደርጋሉ ብሎ ምንም አላስብም። ሰጥቻት ቢሆንስ አለ። በቃ የሆነ ነገር የተሰማው እሱ ሰጥቻት ቢሆንስ አላቅ ነው ያለው። ሲጀመር አሁን ይሄ ልጅ እንዳልኳችሁ ትክክለኛ መድኃኒቱ የወሰደው ቤቱንም አላወቁትም። የልጁን ገና እያፈላለጉ ነው። ኦልሬዲ ያገኙታል። ምንም ነገር ከነሱ የሚያመልጥ ነገር የለም። የፈለገው ክፍለ ሀገር የፈለገው እንትን ቢሄድ ከእናቱ ሆድ ራሱ ቢገባ አይለቁትም። የእጁን ነው የሚሰጡት። የሰውን ሕይወት ሊያጠፋ እሱ ገንዘብ ስላለው ብቻ ለሰው ልጅ እንደዚህ ተንኮል፣ ለሰው ልጅ በዚህ ልክ ጥላቻ። እኔ እስካሁን ድረስ ስንት ወንጀለኛ ስንት ሌባ አይቻለሁ። የዛሬው ደግሞ እጅግ በጣም የባሰባቸው ለማሰብም ሆነ እንትን ለማለት የሚከብድ ነገር ነው የሚያደርጉት። እና ልዑል አንዳንዴ ፈጣሪ ይወደዋል። የእውነቴን ነው የምላችሁ። የእናቱም ጸሎት የእናንተም ይመስለኛል። በጣም ልጁም የእውነት ለሰው ልጅ ያለው አክብሮት፣ ለሰው ልጅ ያለው እንትን ክብር ያለው ልጅ ነው። ለዛም ይመስለኛል እንግዲህ ፈጣሪ ወዶት ሁሉም ነገር የተሳካለት። ቀጣይ ደግሞ እንግዲህ ይሄ ልጅ እውነት ተገኝቶ ቅጣትን እንዲያገኝ ነው የምፈልገው። ክፍለ ሀገርም ቢሄድም የልዑል ሰዎች ተከታትለው ያ ሰውዬ ራሱ አላምነውም። ምን ይቅርታ አድርጉልኝ እና የልዑል ገጠር ያለው ማለት ነው። ልዑል በተደጋጋሚ ቤቱ እየሄደ የሚያድርበት ሰውዬ እሱ ራሱ በጣም ተገለባባጭ ነው። አንድ ጊዜ ከልዑል ጋር ይሆናል፣ አንዴ ከዛቸኛዋ አክስት ጋር ይሆናል። አሁን ደግሞ አዲስ የመጣችው የነ ልዑል ሁለተኛ አክስት የለችም ከሷ ጋር፣ አሁን ደግሞ አፍላ ከሷ ጋር ነው። አሁን የመድኃኒት ነገር ደግሞ ሲጣራ እንግዲህ እሱ ሊኖርበት ላይኖርበት አላውቅም። መቼም አክስቱን ይመርዛል ብዬ አላስብም። እሱ የገዛ እህቱ ናት እንጂ የምን አክስቱ። አረ በስመ አብ! ሰው ለገንዘብ የሰው ህይወት መጫወቻ። ሰው ሰርቶ ማግኘት ሲችል የሰውን ህይወት ማበላሸት፣ በዚህ ልክ ጥላቻ ግን ያስጠላል። የእውነት የሆነ ሰው ከዚህ በፊት ልዑልን ለማስገደል ብር እንክፈልህና የልዑል ቤት ሲተኛ እንደዚህ አድርግ ብለው አብሮ የሚሰራውን እኮ ነው። እነዚህ ሰዎች ሳይሆን በአብዛኛዎቹ ያው ልዑል ጥላቱ ብዙ ነው እንግዲህ ታውቃላችሁ። ሶሻል ሚዲያ መስራት ከጀመረ ጀምሮ ብዙ ነው የሚያሳድደው እና የዛ ሰዓት ላይ አብሮት የሚያድረው ልጅ ልዑልን ሊገለው ነበር። እንደዚህ ፈጣሪ ነው ያወጣው። ልክ እንደ ዛሬው ማለት ነው። ልዑል በዛም ቢሄድ በዚህም ቢመጣ እኔ ለምን እንደሆነ አላውቅም፣ ሰው ይጠምበታል። አብሮ እየሰራ አብሮ እየበላ ከዙረው ደግሞ ለሱ ችግር ሲሆኑበት፣ ዙረው ለሱ ሸክም ሲሆኑ ነው የማየው።
እስካሁን ድረስ ብዙ ጥላት ብዙ ነገር ሲመጣበት ፊታቸውን ያላዞሩበት ጀርባቸውን ያልሰጡ ማናቸው? እነዚህ ጓደኞቹ እነ ዘላለም። ለማንኛውም እንግዲህ ሰውየው ስለተያዘ ልዑልም ዘላለም እጅግ በጣም ደስ ብሏቸዋል። የራሷ ሰው እንደሆነ መድኃኒቱን ቀይሮ የሰጣ እሱም ስለተያዘ በጣም ደስ ብሎኛል። እንግዲህ በትንሹ ቪዲዮን አሳያችኋለሁ። ቪዲዮ ላይክ እያደረጋችሁ ጀምሩ። የምወዳችሁ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። ያው ሁልጊዜ መልካም ነገር ስትሰሩ የሚገጥማችሁም በሄዳችሁበት ሁሉም መልካም ነው። ልዑል መልካም ሰው ስለሆነ ይመስለኛል እንዲህ ሳይደክም ሳይለፋ ይሄን ሰውዬ መድኃኒቱን ቀይሮ የሰው ሕይወት ሊያጠፋ የነበረው ልዑልንም ችግር ውስጥ ሊከት የነበረው ሰው ሳይደክሙ ሳይለፉ እንግዲህ እሱም ሳያስበው ቀስ ብለው ሂደው ይዘውታል ልጁን። ልጁ እንግዲህ ብዙ ነገር ሲለፈልፍ ነበረ እየተገረፈ ምናምን። ብቻ ደስ ብሎኛል ስለተያዘ። ልዑልም ንጹሕ ስለሆነ እግዚአብሔር ይመስገን። እናንተ እስኪ የተሰማችሁን ከስር ኮሜንት ስር ጻፉልኝ። ለማንኛውም የዛሬን ይመስላል። ሰላም እና ፍቅር እመኝላችኋለሁ። በሌላ ቪዲዮ እንገናኛለን። ከወደዳችሁ ላይክ እና ሼር አድርጉ። በተረፈ ሰላማችሁ ብዙ ትርፍ ይበል። ወዳችሁ ፈቅዳችሁ መታችሁ ለምታዩልኝ በጣም ነው የማመሰግናችሁ። በጣም ነው የምወዳችሁ። ሰላማችሁ ይብዛ። ባይ